በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 30 ቀን የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? መጥምቀ መለኮት ቅዱስ ዮሐንስ በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሰኔ 30 ቀን የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ሰኔ 30 ቀን መጥምቀ መለኮት ቅዱስ ዮሐንስ የተወለደበት ዕለት ስለሆነ ነው። ወይም ደግሞ በዓለ ልደቱን ነው የምናከብረው። ታዲያ በዓለ ልደቱን ነው የምናከብረው ብለን ብቻ ማለፍ ሳይሆን ጥንተ ታሪኩ እንደምንድን ነው፣ በዓለ ልደቱስ እንዴት ነው የሚለው ልናውቅ ያስፈልጋልና ይህንን ታሪኩን ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ ታሪኩን ስንመለከት ቅዱስ ዮሐንስ የካህኑ ዘካርያስና የእናታችን የቅድስት ኤልሳቤጥ ልጅ ነው። በቅዱስ ሉቃስ ወንጌል ላይ እንደተመዘገበልን ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ደጋግ ክርስቲያኖች ነበሩ፣ ጻድቃኖች ነበሩ። ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ ያለ ነቀፋ የሚኖሩ የእግዚአብሔርን ትእዛዝ የሚተገብሩ እንዲሁም ደግሞ ጻድቃን የሆኑ ሰዎች ነበሩ። ነገር ግን ምንም እንኳን የእግዚአብሔርን ትእዛዝ የሚጠብቁ ያለ ነቀፋ የሚኖሩ ደጋግ ክርስቲያኖች ጻድቃን ሰዎች ቢሆኑም ግን ለረጅም ዓመታት ልጅ አልነበራቸውም ነበረ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ስንመለከት ኤልሳቤጥ መካን ነበረችና ልጅ አልነበራትም። ስለዚህ ለረጅም ዓመታት እግዚአብሔር አምላክ ልጅ ይሰጣቸው ዘንድ ይማጸኑት ነበረ። እኛ ለረጅም ዓመታት ልጅ ስለሌለን ብለው ወደ መፋታቱ አልሄዱም። ወይም ደግሞ እዚህ ቦታ ልጅ ይገኛል በተባለበት ቦታ ሁሉ እግራቸው አልረገጠም። እነሱ ያደረጉት በአንድነት ሆነው እግዚአብሔር አምላክን በጸሎት ለረጅም ዓመታት ልጅ ይሰጣቸው ዘንድ ዘወትር ይማጸኑት ነበረ። ወገኖች ያስተውሉ። ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ የሚፈጽሙ ናቸው። ያለ ነቀፋ የሚኖሩ ናቸው። ጻድቃን ሰዎች ናቸው። ነገር ግን ምንም እንኳን ጻድቃን ቢሆኑ ኤልሳቤጥ መካን ስለነበረች ልጅ አልነበራቸውም። እግዚአብሔር ይሰጣቸው ዘንድ እግዚአብሔርን የሚማጸኑት ነበረ። ወገኖቼ ዛሬ ምናልባት ልጅ የሌለን ሰዎች ከካህኑ ዘካርያስና ከእናታችን ከቅድስት ኤልሳቤጥ ትልቅ ትምህርት ልንማር ያስፈልጋል። የመጽሐፍ ቅዱስን ታሪክ መስማት ብቻ ሳይሆን የሰማነውን ደግሞ ወደ ሕይወታችን ልንቀይር ያስፈልጋል። እኛ 1 ዓመት 2 ዓመት እንጠብቅና ልጅ ካላገኘን ለኔማ በቃ እግዚአብሔር አምላክ ልጅ አይሰጥኝም ብለን እግዚአብሔርን የምናማርር ብዙዎች አለን። እዚህ ቦታ ልጅ ይሰጣል፣ እዚህ ቦታ ይወለዳል የሚባል ነገር ስንሰማ ደግሞ እግራችን ስንት ቦታ የሚረግጥ ብዙ ሰዎች አለን። ቅዱሳን ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ ግን ዕድሜያቸው አርጅቶ ዕድሜያቸው ገፍቶ እንኳን እግዚአብሔር አምላክ ልጅ እንዲሰጣቸው ዘወትር ይማጸኑት ነበር እንጂ ወደ ሌላ ቦታ መሄድን አማራጭ አላደረጉም። ካህኑ ዘካርያስ ከዕለታት በአንደኛው ቀን ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለ የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ
ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ደግሞ ዮሐንስ እንደሚለው በመወለዱም ደግሞ ብዙ ሰዎች እንደሚደሰቱ ልጁም ደግሞ በእግዚአብሔር ፊት ታላቅ እንደሚሆን የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ደግሞ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ለካህኑ ዘካርያስ ነገረው። ወገኖች ያስተውሉ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 8 ጀምሮ እስከ 12 ስትመለከቱ ታገኙታላችሁ። ወገኖቼ ካህኑ ዘካርያስ ለረጅም ዓመታት እግዚአብሔር አምላክ ልጅ እንዲሰጠው ሲማጸን ቆይቷል። ነገር ግን የእርሱም ዕድሜ ገፍቶ ስለነበረ የእርሷም ዕድሜ ደግሞ ገፍቶ ስለነበረ አርጅተው ስለነበረ በዚህ ዕድሜያችን ልጅ እናገኛለን ብለው ስላላሰቡ የእግዚአብሔር መልአክ ካህኑ ዘካርያስ ዕጣን በማሳረግ ላይ ሳለ ይህንን የምሥራች ሲነግረው ካህኑ ዘካርያስ እሺ ብሎ በመቀበል ፈንታ እንዲህ አለ። እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች። ይህንን በምን አውቃለሁ? ይህ እንዴት ሊሆን ይችላል? እኔም አርጅቻለሁ፣ እሷም አርጅታለች። ስለዚህ ይህ እንዴት ሊሆን ይችላል ብሎ መልአኩን ተሟገተ። በዚህ ጊዜ ታዲያ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እንደምንመለከተው የእግዚአብሔር መልአክ ገናናው መልአክ ቅዱስ ገብርኤል እንዲህ አለ። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። አዎ እንድናገርህም ይህችንም የምሥራች እንድሰብክልህ ተልኬ ነበረ። እነሆ በጊዜ የሚፈጸመውን ቃሌን ስላላመንክ ይህ ነገር ስለሚሆን፣ አዎ ይህንን የነገርኩህን ነገር ስላላመንክ ይህ ነገር እስከሚፈጸም ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ወዲያው አንደበቱ ተዘጋ፣ ዲዳ ሆነ። የእግዚአብሔር መልአክ ገናናው መልአክ ቅዱስ ገብርኤል የነገረውን የምሥራች ባለመቀበሉ ምክንያት አዎ የተነገረው ቃል እስከሚፈጸም ድረስ ዲዳ ትሆናለህ ብሎት ዲዳ ሆነ፣ መናገር ተሳነው። ታዲያ ካህኑ ዘካርያስ በውስጥ ሆኖ የዕጣኑን ሥርዓት በሚያከናውንበት ጊዜ ብዙ ሰዎች ደግሞ ከውጭ ቆመው ጸሎት ሲያደርጉ ነበርና ሥርዓቱ ከተፈጸመ በኋላ ካህኑ ዘካርያስ ይወጣል ብለው ለረጅም ሰዓታት ቢጠብቁትም እርሱ ግን ቶሎ መውጣት አልቻለም። በዚህም ደግሞ እጅጉኑ ይደነቁ ነበረ። በውጭ የነበሩ ሕዝብ ካህኑ ዘካርያስ በቤተ መቅደስ ውስጥ ራእይ አይቶ ነው ብለው በመዘግየቱ ደግሞ እጅጉኑ ይደነቁ ነበረ። በሉቃስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ ስትመለከቱ እንደምታገኙት ታዲያ ከቤተ መቅደስ በወጣ ጊዜ ሊያናግራቸው አልቻለም። ወደ ቤተ መቅደስ ሲገባ ይናገር ነበረ፣ መናገር ይችል ነበረ። ከቤተ መቅደስ ሲወጣ ግን መናገር ባለመቻሉ ምክንያት ይጠቅሳቸው ነበረ። እነዚያ በውጭ ተሰብስበው ጸሎት ሲያደርጉ የነበሩ ሰዎችም ታዲያ አይ በቤተ መቅደስ ራእይ አይቶ ይሆናል ብለው ተረዱት። ወገኖቼ በቤተ መቅደስ ራእይ አይተው ነው ብለው ተረዱት። አቤት እኛ ዛሬ በዚህ ዘመን ያለን ሰዎች ብንሆን ስንቱን ነገር አውርተን ይሆን? አንድ ሰው መናገር ባይችል ወደ ቤተ መቅደስ ገብቶ ሲወጣ መናገር ባይችል ስንቱን መዓት አውርተን ይሆን? እግዚአብሔር ቀስፎት ነው፣ እግዚአብሔር እንዲያድርጎት ነው ያልን የሰውን ኃጢአት ምንደረድር ስንቶች እንኖር ይሆን? ወገኖቼ በዚያ የነበሩ ሰዎች ግን አይ ራእይ አይቶ ይሆናል ብለው ያንን አስተዋሉ፣ ተረዱት። እርሱም ታዲያ ከዚያች ዕለት ጀምሮ ዲዳ ሆኖ ኖረ። ወገኖቼ ታዲያ የማገልግሉም ወራት ሲፈጸም ወይም ደግሞ አገልግሎቱን በቤተ መቅደስ የነበረውን አገልግሎት ከፈጸመ በኋላ ወደ ቤቱ ሄደ። ከሁለት ቀን በኋላ አረጋዊቷ እናታችን ቅድስት ኤልሳቤጥ ጸነሰች። እናታችን ቅድስት ኤልሳቤጥም ታዲያ በመካንነቷ ከሰዎች የሚደርስባትን ሽሙጥ እግዚአብሔር አምላክ አስወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን አርቆልኛል፣ ይህንን አድርጎልኛል ስትል ለ5 ወራት ያህል ራሷን ሸሸገች። በሉቃስ ወንጌል ምዕራፍ 1 ቁጥር 22 ጀምሮ ስትመለከቱ እንደምታገኙት ወገኖች ያስተውሉ። ቀድሞ እናታችን ቅድስት ኤልሳቤጥ መካን በመሆኗ ምክንያት ልጅ ስላልነበራት ምክንያት ሰዎች ይስቁባት፣ ይሳለቁባት ነበረ፣ ይሰድቧትም ነበረ። ይቺ መካን መውለድ የማትችል ድንጋይ ያሉም ጭምር ይሳለቁባት ነበረ። ነገር ግን እናታችን ቅድስት ኤልሳቤጥ ለረጅም ዓመታት ስትሰደብ ከሰዎች የሚደርሱባት ነገር ሁሉ እርሷ ላይ ሲወርድባት የነበረበት ነገር ሁሉ እግዚአብሔር አምላክ ያንን አርቆላት ብትጸንስ ልጅ ብታገኝ አዎ
እግዚአብሔር አምላክ ያንን ሁሉ ስድቤን አርቆልኛልና እኔ አሁን ወደ አደባባይ ወጥቼ ትላንትና ስትሰድቡኝ የነበራችሁ ይሄው ዛሬ እግዚአብሔር አምላክ ልጅ ሰጥቶኛል፣ እኔ ደግሞ ይሄው ጸንሻለሁ፣ ኑ ተመልከቱ እያለች በየአደባባይ ወጥታ ያንን አልመሰከረችም። እናታችን ቅድስት ኤልሳቤጥ ያደረገችው ምንድን ነው ስንል እግዚአብሔር በዚህ ወራት ከሰው ስድቤን አርቆልኛል፣ ከሰው ስድቤን ያርቅልኝ ዘንድ ይህንን አድርጎልኛል ስትል ራሷን ለ5 ወራት ሸሸገች። ወገኖቼ ቀደምት እናቶቻችንም ከእናታችን ከቅድስት ኤልሳቤጥ የተማሩትን ነበር የሚተገብሩት። ከጸነሱባት ሰዓት ጀምሮ ራሳቸውን ይሸሽጋሉ፣ ይደብቃሉ። መጸነሳቸው እንዳይታወቅ ሰፋፊ ልብስ እየለበሱ ራሳቸውን ይደብቃሉ፣ ይሰውራሉ። ከቤት አይወጡም እስከ 9 ወር እስከሚወልዱባት ቀን ድረስ ማለት ነው። ዛሬ በዘመናችን ምንድነው እየተከናወነ ያለው ወገኖቼ? ዛሬ የተባረከ ልጅ መውለድ የተሳነን ለምንድን ነው? ዛሬ ለእናት ለአባቱ የሚታዘዝ ልጅ ማግኘት ያልቻልነው ስለምንድን ነው? ለሀገር የሚጠቅም ለቤተ ክርስቲያን ታዛዥ የሆነ ልጅ ማግኘት ያልቻልነው ለምንድን ነው? እንደ እናታችን እንደ ቅድስት ኤልሳቤጥ ራሳችንን ስላልሸሸግን ነው። እናታችን ቅድስት ኤልሳቤጥ ራሷን ሸሸገች፣ ሰወረች ለ5 ወራት ይላል መጽሐፍ ቅዱሳችን ማለት ነው። እኛ ግን ዛሬ ጸንሻለሁ እዩኝ ማለትን ያመጣ ነው። ቤቢ ሻወር እያልን ሌሎችንም የኢትዮጵያ ባህልም ጭምር ያልሆነ ነገር ከውጭ አዳዲስ የሚፈበረኩ ነገሮችን እያስገባን እያመጣን ለሰይጣን ፍጆታ እየዋልን ያለነው ወገኖቼ። ገና ልጃችንን በእናቱ ማኅፀን ሳለ ወደ ቤተ ክርስቲያን እየሄድን እያስቀደስን ጸበል እየጠጣን ቅዱስ ሥጋውን ክቡር ደሙን እየተቀበልን ገና በማኅፀን ሳለ ማስባረክ ሲጠበቅብን እኛ ግን በተቃራኒው መንገድ ቅጥ የሌለው አለባበስ እየለበስን በየአደባባዩ እየወጣን እዩኝ እያልን ልጆቻችንን ገና በማኅፀን ሳሉ ለሰይጣን አሳልፈን የሰጠነ ብዙዎች ነን። እህቶቼ፣ እናቶቼ እናስተውል። በተለይ በዚህ ዘመን ያለን ሰዎች እናስተውል። ቀድሞ እናትና አባቶቻችን ምንድነው ሲያደርጉ የነበሩት? እናቶቻችን ከጸነሱባት ሰዓት ጀምሮ ራሳቸውን ይሸሽጉ ነበር፣ ይደብቁ ነበረ። እንደ ጸነሱ እንዲታወቅባቸው አይፈልጉም ነበረ። ከጸነሱባት ሰዓት ጀምሮ ማርያም ማርያም ይላሉ፣ በሰላም ገላግኝ ይላሉ። በሰላም ካለምንም ሕመም ካለምንም ምጥ በሰላም ይገላገሉ ነበረ። ዛሬ የትኛው ትውልድ ነው በምጥ የሚገላገለው? ዛሬ የቱ ነው ኦፕራሲዮን ሳይደረግ እየወለደ ያለው? ወገኖቼ ከመጽሐፍ ቅዱስ የተማርነውን ቤተ ክርስቲያናችን የምታስተምረንን በተግባር መኖር ስላቃተን ነው። ስለዚህ ቆም ብለን ልናስተውል ያስፈልጋል። ቅድም እንዳልነው የመጽሐፍ ቅዱስን ታሪክ መስማት ብቻ ሳይሆን የሰማነውን በሕይወት ልንኖር ያስፈልጋል። ከእናታችን ከቅድስት ኤልሳቤጥ የምንማረው እናታችን ቅድስት ኤልሳቤጥ ለረጅም ዓመታት ስትነቀፍ ነበረ ልጅ ባለመውለዷ። አሁን ደግሞ ስትጸንስ ጸንሻለሁ ኑ እዩልኝ ተመልከቱልኝ አላለችም። ያደረገችው ምንድን ነው ስንል እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል ለ5 ወራት ራሷን ሸሸገች። ስለዚህ ራሳችን ልንሸሽግ ያስፈልጋል ወገኖቼ። ታዲያ ቅዱስ ገብርኤል እመቤታችንን ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ባለችው ጊዜ መልአኩ እመቤታችን ለማሳመን የተናገረው ምንድነው ስንል መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶን ያሳመናት። እናታችን ቅድስት ኤልሳቤጥ በጸነሰች በ6ኛ ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ ሄደች፣ ወደ እርሷ መጣች። በዚህ ጊዜ ቅዱስ ዮሐንስ ገና በእናቱ ማኅፀን ውስጥ ሳለ ለእመቤታችን ለቅድስት ድንግል ማርያምና በእመቤታችን በቅድስት ድንግል ማርያም ማኅፀን ውስጥ ላደለው ለአካላዊ ቃል ለኢየሱስ ክርስቶስ ሰግዷል። እዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስትመለከቱ እንደምታገኙት ማለት ነው። ገና በእናታችን በቅድስት ኤልሳቤጥ ማኅፀን ውስጥ ሆኖ መጥምቀ መለኮት ቅዱስ ዮሐንስ ሰግዷል፣ አመስግኗል ለእመቤታችን ለቅድስት ድንግል ማርያምና ለአካላዊ ቃል ለኢየሱስ ክርስቶስ ማለት ነው።
እናታችን ቅድስት ኤልሳቤጥም ታዲያ ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል እስከሚፈጸም ያመነች ብፅዕት ናት በማለት እመቤታችን ቅድስት ድንግል ማርያምን አመስግናለች። እናታችን ቅድስት ኤልሳቤጥ የሉቃስ ወንጌል ምዕራፍ 1 ቁጥር 52 ላይ ስትመለከቱ እንደምታገኙት ታዲያ እናታችን ቅድስት ኤልሳቤጥ የመውለጃዋ ቀን ሲደርስ ሰኔ 30 ቀን ንዑድ ክቡር የሆነውን መጥምቀ መለኮት ቅዱስ ዮሐንስን በዛሬቱ ዕለት ወለደች። ወገኖቼ በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ የምናከብረው መጥምቀ መለኮት ቅዱስ ዮሐንስ የተወለደበትን ዕለት ነው። በተወለደበት ዕለት ታላቅ ደስታ ሆኗል በቤታቸው። ለረጅም ዓመታት ልጅ ስላልነበራቸው አሁን ልጅ ማግኘታቸው ደግሞ ታላቅ ደስታ ሆኗል ወገኖቼ። ካህኑ ዘካርያስ ደግሞ መጥምቀ መለኮት ቅዱስ ዮሐንስ እስከሚወለድበት ቀን ድረስ ዲዳ ሆኖ ኖረ። መናገር የማይችል ሆኖ ኖረ። ዘመዶቹ የሕፃኑን ስም በአባቱ መጠሪያ ስም ሊጠሩት ዘካርያስ ሊሉት ወደዱ። እናቱ ግን አይ ዘካርያስ አይባልም ዮሐንስ ይባላለች። በዚህ ጊዜ እነርሱ ዘካርያስ ይሁን ሲሉ እርሷ ደግሞ ዮሐንስ ይባል ስትል አይ በቃ እንደዚህ ከሆነ ካህኑ ዘካርያስስ ልጁን ማን ይለዋል ብለው ሄደው ካህኑ ዘካርያስን ጠየቁት። ካህኑ ዘካርያስ የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዘው የነበረው ካህኑ ዘካርያስ ስሙ ዮሐንስ ይባል ብሎ ስሙን ሲጽፍ አንደበቱ ተከፈተ። መናገር ስለማይችል ዮሐንስ ነው ብሎ ስሙን መናገር ስለማይችል ማን ብለው መሰየም እንዳለባቸው ሲነግራቸው ወረቀት አምጥተውለት ዮሐንስ ይባል ስሙ ብሎ ሲናገር አንደበቱ ተከፈተ። ወገኖቼ ገና ሲጸነስ የአባቱን አንደበት የዘጋ በመወለዱም ደግሞ የአባቱን አንደበት የከፈተ ነው መጥምቀ መለኮት ቅዱስ ዮሐንስ። በእውነት ክብር ለአምላካችን ይሁን። ከዚህ በኋላ ካህኑ ዘካርያስ አንደበቱ ተፈታና በመንፈስ ቅዱስ ተቃኝቶ አስቀድሞ ስለ ልጁ ትንቢት ይናገር ጀመረ። አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊትም ትሄዳለህ። የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉ ያበራል፣ እግሮቻችንንም በሰላም መንገድ አቀናልን ብሎ አስቀድሞ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነቢይነትና አጥማቂነት እንዲሁም ደግሞ የክርስቶስን የማዳን ትምህርት እንደሚያበስር እንደሚያስተምር አስቀድሞ ትንቢት ተናገረ ካህኑ ዘካርያስ ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 1 እንደምንመለከተው ማለት ነው። ስለዚህ ዛሬ ይህንን ታላቅ ክብረ በዓል የምናከብረው መጥምቀ መለኮት ቅዱስ ዮሐንስ ከካህኑ ዘካርያስና ከእናቱ ከቅድስት ኤልሳቤጥ የተወለደበት ዕለት ስለሆነ ነው። እዚህ ጋር ግን ልናስተውል የሚገባ ነገር አለ። ምንድን ነው ስንል ዮሐንስ ስንል ሚምታታባቸው ሰዎች አሉ። የትኛው ዮሐንስ ነው በዛሬው ዕለት የሚከበረው የሚለውን በደንብ ልታውቅ ያስፈልጋል። ዛሬ የምናከብረው መጥምቀ መለኮት ቅዱስ ዮሐንስን ነው። መጥምቀ መለኮት ቅዱስ ዮሐንስና ወንጌላዊው ቅዱስ ዮሐንስ የተለያዩ ናቸውን ልታውቁ ያስፈልጋል። መጥምቀ መለኮት ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ነው። ጌታን ያጠመቀ ነው። አንገቱን የተሰየፈ ነው። በዓመት አንድ ጊዜ መስከረም 2ና ወር በገባ በ30 የሚታሰብ ነው። ስለዚህ ዛሬ የምናከብረው መጥምቀ መለኮት ቅዱስ ዮሐንስን ነው። ወንጌላዊ ቅዱስ ዮሐንስስ ማን ነው ስንል ወንጌላዊ ቅዱስ ዮሐንስ ደግሞ የዘብዴዎስና የማርያም ባውፍልያ ልጅ ነው። እርሱም ደግሞ ወንጌልን የጻፈ መልእክታትን የጻፈ ጌታ እናቱን በአደራ የሰጠው የተሰወረው ወር በገባ በ4 የሚታሰበው ነው ወንጌላዊው ቅዱስ ዮሐንስ ማለት ነው። ስለዚህ ዛሬ የምናከብረው የወንጌላዊ የቅዱስ ዮሐንስን ሳይሆን የመጥምቀ መለኮት የቅዱስ ዮሐንስን በዓለ ልደት ነው የምናከብረው። ይህንን በደንብ ልናውቅ ያስፈልጋል ማለት ነው። ስለዚህ ዛሬ
ይህንን ታላቅ ክብረ በዓል ስለምን እንደምናከብር ከብዙ በጥቂቱ አጠር አድርገን ተማምረናል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነው ስለማናስተምር ያውቅነው ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። እንግዲህ የዛሬውን መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ እኛን የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። የገና በዓልን ምክንያት ማድረግ ደግሞ በየሆስፒታሉ የሚሰቃዩ ህመምተኞችን እንጎበኛለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡት ወንድሞቻችንን እናበላለን፣ የተጠሙት ወንድሞቻችንን እናጥጣለን፣ ነዳያንን እንጎበኛለን ማለት ነው። በዓመት 3 እነዚህ ታላላቅ የበረከት ስራዎች ይሰራሉ። ስለዚህ አሁን ከፊታችን የሚመጣውን ደግሞ አዲስ ዓመትን ምክንያት ማድረግ የታሰሩ ወንድሞቻችንን እንጠይቃለንና እዚህ የበረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል ማለት ነው። የ100 ብር ቻሌንጅ ብለን ጀምረናል። ከ100 ብር ጀምሮ ሁላችሁም ያቅማችሁን እያደረጋችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ። ከዚህ በፊት የሰራናቸውን የበረከት ስራዎች በቪዲዮ መመልከት ትችላላችሁ። እንደዚሁም ደግሞ አካውንት የት ነው የምናገኘው፣ የት ነው የሚደረገው የሚለውን ሙሉ ዝርዝር መረጃውን ማወቅ ከፈለጋችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ተጭናችሁ ሙሉ ዝርዝር መረጃው በጽሑፍ ይመጣላችኋል። ያንን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።